አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ እንዴት ናችሁ? ሰላም ናችሁ ወይ? በቪዲዮ መተናል ዛሬም እና ግን የመጣነው ቪዲዮ ዛሬ በግሩፕ ነው የመጣነው እና የሰራነው ቪዲዮ ባባን ፕራንክ የማድረግ ነበረ። ግን ሳስታውሰው ሳቂ ይለኛል። ግን ደግሞ ልጁ በቃ ምንም ፕራንክ የሚደረግ ልጅ አለመሆኑ በቃ ዛሬ ነው የገባኝና እሱን ፕራንክ ለማድረግ ስናረገው በቃ የሆነ የሚያለቅስ የሚያዝን ወይ ደግሞ የሚደነግጥ አይነት ነገር መስሎን ነበር። ጭራሹኑ በእኛ በፕራንኩ ይዝናና ጀመር። እነኚህ ሁሉ ናቸው ሁላችሁ ፕራንክ ውስጥ የተሳተፉት እነኚህ ሁሉ ነበሩ። ግን ወላሂ በጣም ነው የገረመኝና አዝናንቶናል። ወላሂ ባባዬ አዝናንቶኛል። በቃ ለምንም አይበገርም። በቃ አያምንም። ባባ ማለት በቃ ሁሉ ነገር ቀልድ ነው የሚመስለው ማለት ነው። በቃ እና ወላሂ እንደውም የሳቅነውን ሳቅ ብዙ ቦታ ስቀናል። ቆርጬው ነው ወላሂ በጣም አዝናንቶናል። በቃ ማለት እኛ ነን የተገረምነው። በቃ እንዴ ይሄ ልጅ ምንም አይመስልም ከቤት ውስጥ ምንባል ምናምን እስከሚል ደረጃ ድረስ ማለት ነውና ለማንኛውም እስቲ የሚያስቅም ከሆነ ሳቁ ያው ባባን ፎከስ አድርጉ። ለማንኛውም ባባን ይሁን ዝም ብላችሁ ማለት ነው። ግን የሆነ የሚያሳዝን ቦታ አለው። ያዳምጣል፣ ቴሌቪዥን እንደማየት እያለ ምናምን ያዳምጣል ምናምን እና ግን ደግሞ መሳቅ ባለበት ቦታ ላይ ይስቃል እና ግን አውቆታል። የሆነ ቀድሞ ፕራንክ እንደሚደረግ ያወቀም ይመስላል። ግን ማንም አልነገረውም እና ለማንኛውም እስቲ ቪዲዮን ይዩት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ክረምቱ እንዳትሉ ይዘንባል። ድምፁ የማይሰማው ጅብሰም ስለሆነ ነው። ይዘንባል ትንሽ ግን እንደማባራት ብሏል። አሁን እንግዲህ ክረምቱን ለማስመልካት ወደ አይታይም አጥሚቱ ወደ ላይ ያነሳችሁ አጥሚት ያዝ ሲራጅ ይሄው ከስራጅ ጋር ነኝ እንዳላችሁ ከስራጅ ጋር መጥቻለሁ። አጥሚት ሰርቼለት ምን ብዬለት ይሄው አጥሚታችንን እየጠጣን ለራሴ አጥሚት ሰርቼ ማንተን የሰራሁት ግን እኔም ጠጣለሁ። ታዲያ አጥሚት የሚጠጣ እንግዲህ ውዶቼ ዛሬ እንግዲህ ክረምትን በማስመልከት መተናልና እንደዛ ነው እላችኋለሁ። በተረፈ አሁን እኔ ዛሬ ቪዲዮ ልሰራ አይደለም የሚመጡት እኔ ልመራቸው ነው እንጂ የመጣሁት ባባና ሲራጅ ናቸው የሚሰሩት ማለት ነው። ባባ ራሱ እስከመቼ ቆየ እኮ ባባ ከመጣ ከባባ ጋር ነይልን እንጂ ብቻሽን አትምጪ ምናምን ብለውኛል። ያው እንግዲህ ከች ብለናል። እኔም ማውራው ሊኖረኝ ይችላል እናወራለን ማለት ነው። አረቆይ እናግሻለሁ እያልኩኝ ምንድን ነው የምትነግረኝ? እንዴ እስከዛሬ ካሜራ ላይ እንዴ አልኩት። ምን አልኩት? እስከዛሬ እናግሻለሁ ምን ረስቼው ቅድም ዝናቡ ከዚህ ነው መንቀፍ ታኛው ምን እንትን ነበር የሆነ ሀሳብ ማለት ሁሌ ያወራ ነው ችግር አለ ሲጀመር አልቆስም ግን ነገርም ቢሆን ቆርጧል እና ያ ነገር ምንድነው? እኔ እናግሻለሁ እኔ እዚህ ሀገር አሁን የመጣሁት ኖርማል ያው እሷን አላማከርኳትም ሊሆን ይችላል ባለቤቴን። እኔ አሁን እዛ ናዝሬት ማለት ነው ጠቦኛል። ኑሮም በቃም ምንም በስቶብኝ ጠቦኛል። ወይ እንደሞ ሌላም ሰው ከመጣ ወይ ትልቅ ሰው ማማከራለሁ በል። አሁን እኔ የማረገው እዚህ ለመኖር ነው የፈለኩት። እዚህ ለመኖር ኑሮማ እዚህ ሀገር እኮ እንደውም ኑሮ ይረክሳል። እኛም እንፈልጋለን እዚህ ቤት ተከራየና እንደው ኪራይ ራሱ እንትን ነው። እኔና እንደው መቀራረቡንም እንፈልጋለን። እኔ እንደዛ አላሰብኩም። አንቺ ከዚህ ቤት ትወጫለሽ። ከዚህ ቤት ወጥተሽ ቤት ወጥተሽ አይ ኖርማል ቀልድ እንዳይመስልሽ። አይ ቁም ነገር ነው። ቤት ፈልጊ አንቺ ወይ ሌላም ሰው አላማከርኩም። ቤት ፈልጊና እኔ ጠቦኛል እዛ አልቻልኩም። ምን ትዘጋለሽ? ቀልድ መስሎኝ እንዴ? እኔ ምሬን ነው
ስለዚህ ቤት ፈልጊ። አንተ እዚህ መኖር እኔ እንደ ሀሳብ እኔ እኮ እየቀለደ እየመሰለኝ ነው። የእውነት የምሬን ነው እንጂ የምሬን ነው። ለሜራ እነዚህ ልጆች ታያለሽ ቤት እያቸው ገባል። እንደገና ደግሞ እዛ ያለው ንብረት ጥቂም ድልም ቦታም በቃ እኔ አስቸጋሪ ሁኔታ ላይ ስላለው እና አንቺ ቤት ተከራይ ከሲራጅ ጋር እና ከዚህ እንደ በፊትሽ ከሲራጅ ጋር ቤት ተከራይታችሁ ውጡ። እኔ አስቤ አላውቅም። ሲጀመር እኔ መጀመሪያ ስትጀምር እኔ እዚህ ሻሸመኔ ልገባ ነው ስትለኝ ተከራይቼ ልኖር ነው መጀመሪያም እንደቀድሙ ቀልድ ሳይሆን እኔ ኖርማል ለረፍቴ በመሀል ልንገርሽ ብዬ ነው። አንድ ወር ቁጭ አልኳል እንደስካው ግን ልንገርሽ አልንገርሽ እና እኮ እኔ አሁን አንተ እቃ ጭኜ ልመጣ ነው ውጪ ማለት እኔ አሁን እዚህ ጋር እኔ ቪዲዮ ይጥፋል ወይ ይሁን ችግር የለውም። እኔ እኮ ከዚህ የባሰ ነገር ቢመጣ ማስረጃ ይሆነኛል። ችግር የለውም። እኔ አላጠፋውም። ግን ስራት ምን ትላለህ? እሱ ድንገት መጥቶ ወር ተቀምጦ አይደለ አይቶ ይሄንን እዚህ ሀገር እንደውም እኔ ማነው የቤት ላይ ካሽ ነው እዚህ ተከራይቼ እኖራለሁ የሚል መስሎኝ ነው። ጥሩ ነው ያልኩት። ደስ አለኝ ማለት መቀራረባችን ማለት ነው። ከዚህ አዳማ ከምን አንድ ላይ ኑሮን ብንኖር ብዬ ነው እንጂ በፊትም ይሄን ነገር ሀሳብ ብነግርሽ ወይ ገባሻል ወይ ኑሮ ሙድ ስለሆነ አዳማ ሙድ ስለሆነ ኑሮ ይተረጅኛለሽ በአንዴ ብነግራት እሺ ትይኛለሽ ብዬ ነው እስካሁን አፍኝኩት ያልኩት። ስለዚህ አንቺ አሁን የምታረጊው በአጠቃላይ የከሌላማ ማክር እንደዚህ ምናምን ባት የራስሽ አስቢና ይኸው ጓዳም ሰፊ ነው ሳሎኑም ይኸው ስንት ቤት ባዶ ቤት አለ። እዚህ መጥቼ ልኑር እቃውም ደግሞ ነው ያለኝ ብዙ ንብረት ነው። አንቺ ምን አላለሽ? ትንሽ ነገር ነው ቁጭ ያለ ነገር ነው። ስለዚህ እኔ በጭኜ ልምጣ እቃውን እናንተ ቤቱን ልቀቁልኝ። አይ የምትይ ከሆነ እስኪ ቴሌቪዥን ቀንስልኝ። እኔ ቀንሰው ቴሌቪዥን እኔ አሁን ያዕቆብን ሳያማክር ማንንም ሳያማክር እኔንም ሳታማክር ድንገት እኔን ተነስተህ ከዚህ ቤት ትወጫለሽ ተከራይተሽ ውጪ ማለት ምን ማለት ነው? እሱም ቢወጣ ምንም ችግር የለውም። በቃ እስካሁን ተቀመጠ አይደል እንዴ? ይበቃዋል። እሱ ራሱ እሱም ይበቃዋል። አንቺም እሺ ባባ ትንሽ ቆይተህ እኮ ባባ የሚወጣ ልትል ነው። ስለዚህ ቁርጣችን እሱ እኛ ላይ መቀመጥ ይችላል ከፈለገ፣ ካልፈለገም ይሄድ ግን ያው እዚህ መቀመጥ ይችላል። በቃ እሺ ምን ነው የምራችሁ ነው እንደምታወሩ እና እኔ ድንገት ነው ቪዲዮ ልሰራ ቁጭ ስል ድንገት መጥቶ አይ ማስረጃ ይሆነኛል። በምንም ነገር ተካሰስንም ምንም ሆነ ሽምግልና ላይም ቢሆን ይሄን ቪዲዮ ለማስቀመጥ ድፍረት ግን ደስ ይላል። በተዚህ ቪዲዮ ላይ ምናምን የልብ ተናግሮ አንተም ብዬ እቀመጣለሁ። ዞሮ ግን አይ ምንም ማሰብ እንደማያስፈልግ የዚህ ነው። አሁን እኔ ከደህና ከምኖርበት እኔ እንደውም በቃ አይ እኔ አንድ ክፍል ቤት ክፍት ሆነልኝ ብዬ ደስ ብሎኝ እየኖርኩ ነው። ቤት ልቀቁ፣ በቃ ነው ቤት ለቃችሁ ሌላ ቤት ኑሩ፣ እንደበፊታችሁ ኑሩ። እነዚህ ልጆች እዚህ ቀመጥ ለትንሽ አይደለም። ቆይ እስኪ አሁን ምንድነው ይሄ ነገር ከድንገት የተነሳ ሀሳብ ነው? ምንድነው ቆይ የምታወሩት? እኔ ምን አውቃለሁ? አሁን ይሄ ህፃንስ እንዴት ምንድነው የሚያስበው? ከመሬት ተነስቶ አይደለም። ቆይ እኔ ይሄን ነገር አሁን ነው የሰማሁት። አንቺ ሰምተሻል? እኔ ምንም ነገር ይኸው እኔ ደንግጫለሁ። እዚህ ልጅ ፊት ራሱ እሺ፣ ወይ አዩ ኢንፎርሜሽን አለ ይሁን ለምን እሱ ጋር ደውለሽ አንተ ለሱ አማክረዋል ወይስ ለሌላ ሽማግሌ ወይስ ለዘመድ ያማከርከው ነገር አለ? ተነስተህ ድንገት አንቺ ከዚህ መውጣት አለብሽ ተከራይተሽ ኑሪ የምትለው ምክንያት ምንድን ነው? ከብዶኛል። ልጆች ሁለት አሉ። ተስማምተን አብረን እንኑር ነው የሚባል ነገር አለ። እኔ በቀደም ድረስ እራሱ ሄዶ አልመጡም። የሚመጣብኝን ነገር እንዲሁ እዚህ ሀገር እኔ ቤት ልከራይ ብላው የሚያቀኝ ሰው አለ። እዚህ ውጪ ሌላ እንደነ ስራጃ ዝም ብሎ ከማይተረሱ ውጪ ነው እንዴ? አይደለም ማውጣት እና ከፈለክ በህግ ፊት እንነጋገር። የልብ ተናግረና ተናግረና እስከ ዛሬ ለምን አቆያለሁ? የልብ ተናግሮ ዝም ብሎ ውልቅ አለ እንዴ? እኔ የልብ ሰው ታተን እዚህ ጋር ወይ በጃቱማ ወይ በህግ ፊት ነው። አይ ስለ እስከ ዛሬ ወይ ማቆየት ይሄን ነገር ስለ ተረባያስ ተረዳኛለች ብዬ ነው እስካሁን ቆየሁት እንጂ ወይ ቀድመን ለሰላም አላቀረብክም። አሁን ይሄ ልጅ ምን ይሰማዋል? እስቲ ምን ይሰማል? ከፈለገ እሱም ይኖራል፣ ካልኖረም ይዛችሁ ትሄዳላችሁ። ከፈለገ ይቀመጥ ከኛ ጋር። ይኸው ልጆች አሉ ይጫወታሉ። ውጪ ከሚል ነው ኳስ ብሎ ከሚራገጥ እዚህ ልጆች ባሉበት ከኛ ጋር ይሄ ነገር እኮ ቀስ ብሎ ማስረዳት ለያዕቆብ አሁን
ውጪ አይደለም ቀድሞ ወይ መንገር ነበር ቀድሞ ነግረህ ነው የሚባለው እንጂ እንደገና አዩብ አለ ሌላም ሰው አለ ለምን ለነሱን ሳታማክር እንደዚህ ደውሉለት እስኪ ወይ ላቀው ያለበለዚያ እንትን ከሆነ አይንዳ እንደውም በዛው እንደውም እናስቀረዋለን እሱ መንገር እሱን ተቀራይቶ በቃ እና ከፈለክ ደውልለትና ይምጣ በቃ ዛሬው ይምጣ እንዴ ውጪ አሁን እንደገና ውጪ ይባላል ተቃንተን እኔም እኮ ንብረት አለ እንዴ እኔ ትረዱኛላችሁ ብዬ እስከዛሬ ኧረ ድንገት የመጣ ሀሳብ ይሆናል እኔ ላንተን አክብሬ ነው ቁጭ ያልኩት እሷን እስካሁን ድረስ እና አንቺ ሀሳብ ሰምተሽ ከሆነ ታዲያ እኔ ሲጀመር አልሰማሁም አንተ ወዴት ነው የምትሄደው ና እኔ አሁን እስከ ድብድብ ደረጃ ላይ እንደርስ ነው ኧረ ተው እንዴ ና ኧረ ቆይ እስኪ ታይብስ አሁን ና ተመለስ ወዴት ነው የምትሄደው ና የልብህ ተናግረህ እሱም ቢሆን ደውልና እሱም ቢሆን እኮ ትንሽ ጊዜ ውጪ ይመጣል እሱ ኧረ በጣም ይገርማል እውነት እኔ ቪዲዮ ላይ መሆኑ ነው ትንሽ የቆጨኝ ችግር የለውም ለማስረጃ ይሆናል ተነስ እንዴ አቁም ነገር ትወጫለሽ አንድ ሰው የፈለገውን እንዳንተ ኧረ ሰው ካለውል በቃ ወይ ትልቅ ሰው ይምጣልን ና ቁጭ በል ሰው ይምጣልን እሱም ቢሆን ይለቃል ደውልለት ና ተሳታ ደውልለት አንተ ቁጭ ብለህ ታየኛለህ አንተ ምንድን ነው የሚያስብህ ግን እሱ ሲጀመር ምንም ወደ አሁን ምንድን ነው ከጊዜ ወደ ጊዜ እንደዚህ ያለ ነገር ማይሆን ነገር እናንተ ልጁ ምንም አይመስለውም እንዴ እሱን ወይኔ ይስቃል ጭራሽ ጉድ እኮ ነው በጣም ይገርማል እናንተ እኔ ግን ወላሂ የሚደነግጥ ነበር የመሰለኝ አንተ ምንም አይመስልም ሰው እዚህ ጋር ሲጣላ ሰው ቀልድ መስለው ነው እሺ ቆይ ቀልድና የምሩን መታከም ማለት ነው አንተም ሌላም ሰው አንተም ፋዘር ምን ነው ይሰብሰብ ሰው እንደፈለገ ይሰብሰብ ምን ይናገራል እንዴ እስከመቼ ታዲያ እኔ ጥሩ ሰው አስጥልኝ ይባል እንደዚህ አይነት ነገር አይቻላል ነው በጣም እየገረመኝ ነው አረቀልድ ባባይ ፈለከው ይሁን ለማስረጃ እኔ ቪዲዮ ለማስረጃ ይቀመጥ እኔ ሌላ ቪዲዮ ነው የተቀመጥኩት ለጋሪ እንደውል ለማኪና እንደው ውጪ ይለኛል ተነስቶ ታውቃለሽ አንቺ ማውቀሽ ነው እኔ አላውቅም አሁን ነው እኔ ቪዲዮ ገና ሶስታችን ቪዲዮ እናገኛለን ቪዲዮ እነሳ ሶስታችን አይደለም ታውቃለሽ እኔ አላውቅም አውቀሽ ነው ያደረገደበክሽ ስፖርት ነው ሳሙን ለጨፈጨፍኩ እና ምንም ቢመጣ ስፖርት ይሰራል ለካ ወይኔ እዛ ቤት ኪራይ ውድ ነው እንዴ ስለዚህ ቁጭ ሄድ እዛ ቁጭ ብለና አልከፊ ምን አገባሽ ሲራጅ አንተ ዝም ሰው ሰብስብልኝ አንተ ከሷ ጎን ወጣ ከሷ ጎን ወጣ አልወጣም ከዚህ ውጣልኝ በቃ አሁን ሽማግሌዎች ጋር መምጣት ትችላለህ ውጣልኝ መጀመሪያም ታውቃለሽ አሁን በደንብ ነው